ታላቁን ሰላም ጤና ይስጥልን እንደምን አላችሁ ሳምንታዊ የጤናው በቤቶ ፕሮግራማችን አሁን ጀምሯል ዛሬ ከመድኃኒት መላመድ ጋር በተያያዘ ሰፋ ያለ ውይይት ወደ እናንተ እናደርሳለን ከፕሮግራሙ ጋር አማራ ተመስገን አብራችሁ ቆያለሁ እዚህ ስቱዲዮ ሁለት እንግዶችን ጋብዣለሁ ከኢትዮጵያ ግብርና ባለስልጣንና ከቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የፋርማኮሎጂ ባለሙያ ናቸው አንደኛው ደግሞ ከቬተርናሪ ሜዲሲን ጋር በተያያዘ ከእንስሳት ሕክምና ቁጥጥር ጋር በተያያዘ ባለሙያ ናቸው ዶክተር ሰለሞን ከበደ ይባላሉ ከቅዱስ ጳውሎስ ደግሞ ዶክተር አብርሃም ኢያሱ መብራቱ ኢያሱ ይባላሉ ከነሱ ጋር ቆይታ አደርጋለሁ እንግዶቼ እንኳን ደህና መጣችሁ መልካም መድኃኒት መላመድ እንግዲህ ከቅርብ ጊዜው ወዲህ እንግዲህ ከብዙ አመታት በፊት መድኃኒት ለተላላፊ በሽታዎች ሲገኝ ትልቅ ፎይታ ነበረ ምክንያቱም ብዙ ተላላፊ በህመሞች ሰዎችን ህይወት ይቀጥፍ ስለነበረ ግን አሁን ላይ ደግሞ የመድኃኒት መላመድ ሌላ ፈተና ሆኖ መጣና መድኃኒት መላመድ ስንል እንደው ምን ማለታችን ነው ዶክተር መብራቱ እሺ አመሰግናለሁ መድኃኒት መላመድ ማለት ታዋሲያን ከዚህ ቀደም መድኃኒቱ በመንወስድበት ጊዜ ተገቢ የሆነ መልስ ይሰጡ ነበር ከጊዜ በኋላ ግን ታዋሲያኖቹ በመድኃኒቱ ምንም አይነት ግብረ መልስ ያለ መስጠት ወይም ደግሞ አልሞትም ሲሉ ማለት ነው እንደዚህም ደግሞ መድኃኒቱም ከጊዜ ብዛት እየቀነሰ ውጤቱ ሲመጣ የመድኃኒት መላመድ ልንለው እንችላለን መልካም ዶክተር ሰለሞን ጨምረናል ማለት አንድ በእንስሳት ህክምናም አለ ማለት መድኃኒት ለሰውም ለእንስሳትም እንጠቀማለን ከ1940 ጀምሮ መድኃኒትን ለሰውም ለእንስሳትም ስንጠቀም ነበር እና የብዙ ሰዎችና ከዛ በፊት ለሰው ብቻ ነበር አብዛኞቹ ነው ከ1940 ጀምሮ መድኃኒት ለሰውም ለእንስሳትም መጀመሪያ ለሰው ከዛ በኋላ ደግሞ ለእንስሳትም ለሰውም ስንጠቀም ነበር እንደገና ደግሞ በጣም ብዙ ሰዎችን ያው ሴቭ አድርጓል ብዙ እንስሳቶችንም ሴቭ አድርጓል ባለውለታችን ነው በአሁኑ ጊዜ ግን በእኛ ችግር በትክክል ባለመጠቀማችን ምክንያት የመፈወስ አቅሙ ሲቀንስ ወይም ደግሞ መፈወስ ሳይችል ሲቀር የመድኃኒት መላመድ ወደ ድሮ ልንመለስ እንችላለን ዶክተር መብራቱ በተለይ መድኃኒቶች ለሰው ልጆች የምንጠቀምባቸው መድኃኒቶች በብዛት ወደ ለእንስሳት የምንጠቀምበት ሁኔታ አለ እነዚህ መድኃኒቶች ለእንስሳ በምንሰጥበት ጊዜ መጠኑ እንደ ሰው አይደለም በጣም በከፍተኛ መጠን ስለምንሰጥ መድኃኒቱ በእነሱ ላይ አልሰራ ካለ የሚፈጠሩ ታዋሲያን እጅግ ብዙ መድኃኒቶችን የተቋቋሙና ለማዳን አስከፊ የሆኑ ታዋሲያን የሚፈጠሩትና የሰው ምንላቸው የ500 ሚሊ ግራም 250 ሚሊ ግራም የሚባባሉት ለእንስሳት ሲሆን በጣም ትልቅ ነው በከፍተኛ መጠን እንሰጣቸው እንችላለን ግን ይሄንን የሰውን በቀጥታ ለእንስሳት ከሰጠን አሁን በጣም ሱፐር የሆኑ ወይ ደግሞ ከፍተኛ የሆነ የመቋቋም አቅም ያላቸው ታዋሲያን ሊፈጠሩ ይችላሉ ያሉትን መደበኛ የሆኑ መድኃኒቶችም ምንም አይነት ግብረ መልስ ሊሰጡ የማይችሉ ሊሆኑ ይችላሉ ስለዚህ ወደ ጨለማ ጊዜ የመመለስ ሁኔታ ሊኖር ይችላል ከፔንሲሊን በፊት እንደነበረው ጊዜ ልንመለስ እንችላለን ያሉትን መድኃኒቶች በተለይ ጸረ ታዋሲያን በአግባቡ ካልተጠቀመ ያው እንግዲህ መድኃኒቱ አለ ግን በሽታው ኦሬዲ ስለተለማመደው መዳን ከባድ ይሆናል እና ስለዚህ ወደዛ የመመለስ ሁኔታም ሊኖር ይችላል ይሄ ማከም ሳይሆን ታዋሲያኑን ማሰልጠን እንደማለት ነው እንደዛ ብለን እንወስደው እንችላለን በተገቢ መልክ ካልወሰድነው መድኃኒቱ ያለው ነገር በስነ ስርዓት ካልወሰድን ያለ መድኃኒት እንቀር እንችላለን ማለት ነው ስለዚህ ያ ደግሞ ጨለማ ነው ብርሃን አይታይም ክፉ ጊዜ ይሆናል ማለት ስለዚህ በአግባቡ መጠቀም ተገቢ ነው እስኪ እንደው ምክንያቶቹን በስላይድ ደግፈን ለማየት ታስበን ነው ከየት ነው የሚነሱት ችግሮቹ እነዚህ ተዋሳያን መድኃኒትን የሚላመዱበት መንገዶች ብዙ ቢሆኑም በዋናነት ግን የተወሰኑትን ለማንሳት አስበን ነው ይሄኛው ስላይድ የሚያሳየን ለምሳሌ ከታካሚው ጋር የተያያዘ ቸልተኝነት የምንለው ነው እና ከታካሚው ጋር በተያያዘ መድኃኒትን ለማላመድ ወደ መጀመሪያ የመልስና ቴክኒሻናችን ምን ሚና ሊኖረው ይችላል ታካሚው ምን ሚና ሊኖረው ይችላል መላመድን በመከላከል ረገድ ምን በማድረግስ ደግሞ ሊያባበስ ይችላል
እሺ ታካሚዎች የራሳቸው የሆነ ድርሻ አላቸው። በተለይ መድኃኒትን ከመላመድ ጋር በተያያዘ መድኃኒቶች ያው ታካሚዎች ካላቸው ህመም ጋር ተያይዞ ይታዘዛል። ስለዚህ በተለይ ጸረ ተህዋሲያን መድኃኒቶች ታካሚዎች መድኃኒቱ እንዲለማመድ ወይም እንዳይለማመድ ምክንያት ሊሆኑ ይችላሉ። ለምሳሌ የታዘዘውን መድኃኒት በተሰጠው መመሪያ መሰረት በአግባቡ የሚወስዱ ከሆኑ ታካሚዎች መላመድን ሊቀንሱ ይችላሉ። ከዛ ውጭ ያለው ግን ለምሳሌ የታዘዘውን በቀን 3 ጊዜ ከሆነ በቀን 3 ጊዜ ካልወሰዱ፣ እንደዚሁ ለምሳሌ 2 ይበቃል ብለው ቀንሰው ከወሰዱ፣ መድኃኒት የሚወሰደው ለሳምንት ሆኖ እያለ በ5 ቀን ወይም ደግሞ የህመሙ ምልክት በተወሰነ መልኩ መድኃኒት እየወሰዱ ስለሆነ እየቀነሰ በሚመጣበት ጊዜ በአብዛኛው ተለመደው በጣም እሱ ተሽሎኛል በቃ በሚል ቀድሞውኑ በደንብ ህመሙ ሙሉ በሙሉ ሳይወገድ የሚያቋርጥበት ሁኔታ አለ። ይሄ አንዱ ችግር ነው። ሌላ ከዚህ ቀደም አሟቸው የሆነ ምልክት ታይቶባቸው የተወሰነ አንድ መድኃኒት ወይም 2-3 ሊታዘዝ ይችላል። ያ ምልክት ድጋሚ በሆነ አጋጣሚ የተከሰተ እንደሆነ መድኃኒት ያውቀዋሉ በሚል ተህዋሲያን ጸረ ተህዋሲያን መድኃኒቶች በተደጋጋሚ በራስ ፈቃድ መውሰድ ታካሚዎች በዚህ ለመድኃኒት መላመድ አስተዋጽኦ ሊያደርጉ ይችላሉ። ሌላው ደግሞ ታካሚዎች ለሌላ ታካሚ አንድ ሌላ ታካሚ የሆነ ምልክት ቢነግራቸው ከዚህ ቀደም ኮኔም እንደዚህ ያደርገኝ ነበር በሚል የራሳቸውን መድኃኒት ሌላ ሰው ሼር ያደርጋሉ ወይም ደግሞ ያጋራሉ፣ ሊያበድሩ ይችላሉ። ይሄ ደግሞ በጣም ብዙ ችግር ነው ያለው። አንደኛ ለታካሚ የታዘዘውን መድኃኒት በእድሜው በጾታው እንደዚሁ ደግሞ በክብደቱ ነው ለሌላ ሰው ስናጋራ ደግሞ ያ ሰው ምን አይነት ተጨማሪ በሽታ አለው፣ እድሜው ምን ያክል ነው፣ ክብደቱ ምን ያክል ነው የሚለውን ያላገናዘበ ስለሚሆን የመድኃኒቱን መጠን በትንሽ ከወሰደ እንደዚሁ ደግሞ መድኃኒቶችን የመላመድ አቅም እንዲያዳብር ሊያደርግ ይችላል እና የታካሚዎችን አስተዋጽኦ ትልቅ ነው። በጣም ሰፊ ድርሻ ስለዚህ ሰፊ ድርሻ አለው። መከላከልም እንደዛው ያው አስተዋጽኦ ለማድረግ ደግሞ ለመላመድ ደግሞ የራሳቸው የሆነ አስተዋጽኦ ሊኖራቸው ይችላል። አበርክቷቸውም ሰፊ ነው። ይህ በእንስሳት ሕክምናም አለ ዶክተር ሰለሞን? ማለት ያው በእንስሳት ሕክምና ስንል የታካሚው ባለቤት ነው ምንለው፣ ባለቤት ነው ምንለው። ያው የታካሚው ባለቤት አንዳንድ ጊዜ በባለሙያ መታዘዝ ያለባቸው መድኃኒቶች በራሱ መድኃኒት የሚሰጥበት ሁኔታ አለ። ከዚህ በፊት ባለው ልምድ ይሄ አሁን ትክክለኛ ያልሆነ አካሄድ ነው። የግድ በእንስሳት ጤና ባለሙያ መታዘዝ ያለባቸው መድኃኒቶች በእንስሳት ጤና ባለሙያ ተታዘው በእንስሳት ጤና ባለሙያ ነው መሰጠት ያለበትና አሁን ይሄ መደረግ የሌለበት ነገር ነው እና ምንድነው በእንስሳት ሕክምናው ያው ባለሙያው በጣም ወሳኝ ነው። ማለት ባለሙያው መጀመሪያ በሽታውን በትክክል ዲያግኖስ ማድረግ አለበት። በሽታውን ዲያግኖስ ካደረገ በኋላ ደግሞ ለበሽታው የሚፈውስ መድኃኒት ማዘዝ መቻል አለበት። ካዘዘ በኋላ ደግሞ በራሱ መሰጠት ያለበት ከሆነ በባለሙያው ነው መሰጠት ያለበት። ግን ደግሞ በገበሬው መሰጠት የሚችል ከሆነ አንዳንድ መድኃኒቶች ከአንቲባዮቲክስ ውጪ ያሉ መድኃኒቶች በገበሬውም ወይም ደግሞ በአርብቶ አደር ወይም ደግሞ በአርሶ አደር የሚሰጡበት ሁኔታ አለ። እንደዛ የሚሰጡም ከሆነ ደግሞ በቂ ማብራሪያ ባለሙያው መስጠት አለበት እና የታካሚው ባለቤትም ባለሙያው የሚለውን ነገር መተግበር መቻል አለበት። አሁን ለምሳሌ ለ3 ቀን ከሆነ መድኃኒቱ የሚሰጠው 3 ቀን አመላልሶ እንስሳቱን ማሳከም መቻል አለበት። ለ5 ቀን ከሆነ ለ5 ቀን ማሳከም አለበት። በራሱ መድኃኒት መስጠት የለበትም። እንደገና ደግሞ ከእንስሳት ጋር ተያይዞ ያው የቅሪቱ ከእንስሳቱ የሚወገድበት ጊዜ አለ እና የመድኃኒቱ ቅሪት ከእንስሳቱ እስከሚወገድበት ጊዜ ድረስ ያ እንስሳት ለምግብነት መዋል አይችልም። አሁን ለምሳሌ ዶሮ ከወሰድን ያቺ ዶሮ የምትወልደው እንቁላል ለምግብነት መዋል የለበትም፣ እንቁላል መጠቀም የለበትም። ከዛ በተጨማሪ ደግሞ የወተት ላም ከሆነች የወተት ላሟ ወተቱ ያ ቅሪት ከእንስሳቷ እስከሚወጣ ድረስ ያን ወተት ለጥቅም መዋል የለበትም። ያንን ሰፊውን መጣጣለን እሱ ዞሮ በሰዎች ላይ የሚከሰተው በእንስሳትም ላይ በተለይ ባለቤቶቹ መሰል ባህሪ በሐኪሞች በሚታዘዝ በአግባቡ ካልተሰጠ ችግሩ የትም ይፈጠር የትም ዞሮ ማህበረሰቡ ጋር ተመልሶ መምጣቱ አይቀርም የሚለውን ነገር ለማየት ነው። በጣም ጥሩ። ሌላው ስላይዳችን ደግሞ ከባለሙያ የሚመነጭ ደግሞ ችልተኝነት ሊኖር ይችላል። በተለይ መድኃኒቱን የሚያዙ ባለሙያዎች እና ከዚህ አንጻር
ምን ልናነሳ እንችላለን ዶክተር መብራቱ? እሺ ከባለሙያዎች ጋር የተያያዙ መድኃኒት መለማመድን ምክንያት ሊሆን የሚችሉ አንደኛው አንዳንድ ሐኪሞች አንድ አይነት መድኃኒት ደጋግሞ ማዘዝ፣ አንድ አይነት መድኃኒት ተማሳይ በሽታ ሊሆን ይችላል፣ ግን በጣም አዘውትሮ ተማሳይ መድኃኒትን ማዘዝ። ሁለተኛ በቀላሉ አንዳንድ ከመድኃኒት ውጭ ሊታከሙ የሚችሉ ነገሮች እያሉ ቀጥታ ወደ መድኃኒት መሄድ። ሌላው በቅደም ተከተል መሄድ ያለብን ነገሮች ይኖራሉ። ለምሳሌ ከፍተኛ ደረጃ ያሉ መድኃኒቶችን ቀድሞ እዛ መሄድ በራሱ መድኃኒቶች እንዲለማመዱ ጄኔሬሽን የሚባሉት የመድኃኒት ጄኔሬሽን እነሱን ቶሎ እንዲድን ከመፈለግ አንጻር ቶሎ እንደዛ መሄድ። ሌላው መጀመሪያውኑ በሽታው ምንድን ነው የሚለው ባክቴሪያ ከሆነ ለዛ ባክቴሪያ ለይቶ ሊመታ የሚችል መድኃኒት ከማዘዝ ይልቅ ብዙ ዝርያ ያላቸው ባክቴሪያዎችን ሊገድል የሚችል ብቻ አያመልጥም ከሚል እንደዚህ አይነት መድኃኒቶች ማዘዝ። ከደረጃ በታች ማዘዝ፣ ለምሳሌ ዶዙ ለአንድ አዋቂ ሰው መታዘዝ ያለበት በስህተት ሊሆን ይችላል። ዝቅ አድርጎ ማዘዝ፣ ከፍ አድርጎ ማዘዝ በራሱ ከሙያተኛው ጋር ሊገናኝ ይችላል። ከመጀመሪያው ደግሞ ዲያግኖሲሱ ወይም ደግሞ በሽታው ምንድን ነው የሚለው ነጥሮ ሳይወጣ መድኃኒትን ማዘዝ በራሱ ሌላ ተጨማሪ ችግር ሊሆን ይችላል። መልካም። እስኪ ሶስተኛው ስላይድ ደግሞ ምናልባት ከአካባቢ ጋር በተያያዘ መድኃኒት የመላመድ ችግር ሊመጣ ይችላል። በተሻለ ደግሞ ዶክተር ሰለሞን እዚህ ላይ የተሻለ ሀሳብ ጽፈናል ብዬ ገምታለሁና ከአካባቢ ጋር በተያያዘ ለመላመድ አንዱ ምክንያት የሚሆንበት በምን ምክንያት ነው የሚለው እናንሳ። እሺ አመሰግናለሁ። ያው ከአካባቢ ጋር በተያያዘ አሁን ለምሳሌ ብዙዎቹ የበሽታዎች ዞኖቲክ ናቸው ስንል ከእንስሳት ወደ ሰው የሚተላለፉ ናቸው እና እነዛ በሽታዎች ደግሞ የተላመዱ ከሆነም የተላመደው ተዋሲያን ከእንስሳት ወደ ሰው የሚተላለፍበት እድል ይኖራል ማለት ነው። ስለዚህ እንስሳቶች በሚታከሙበት ጊዜ በትክክል ባለመታከማቸው የተላመዱ ተዋሲያን እንስሳቱ ላይ ካለ ያ የተላመዱ ተዋሲያን ወደ አካባቢን የመበከል እድል ይኖረዋል። ያ የተበከለው አካባቢ ደግሞ ሰው የሚበላውን እንደ ጎመን እና ሌሎችም በጥሬ ሊበሉ የሚችሉ ምግቦችን ኮንታሚኔት የማድረግ እድል ይኖረዋል። ኮንታሚኔት ካደረገ በኋላ ደግሞ ከበከለ በኋላ ደግሞ ያንን ሰው በሚበላበት ጊዜ ሰውም በዛ በተላመደ ጀርም የመበከል እድል ይኖረዋል እና ቅድም እንደተባለው ብዙዎቹ መድኃኒቶች የሰውም የእንስሳትም አንድ አይነት ናቸው። ስለዚህ ሬዚስታንስ ዴቨሎፕ ያደረገው ወይም ደግሞ የተላመደው ጀርም ሰው በሚመገብበት ጊዜ ሰው መዳን አይችልም ማለት ነው። በዛ በተላመደው መድኃኒቶቹ አንዱ ናቸው፣ መዳን አይችልም። ይሄ አንዱ ኬዝ ነው። ሁለተኛ ኬዝ ደግሞ ምንድነው? መድኃኒቶች በአግባቡ መወገድ አለባቸው። መድኃኒቶች በሚወገድበት ጊዜ እያንዳንዱ መድኃኒት የሚወገድበት አወጋገድ አለው፣ ፕሮቶኮል አለው። በዛ ፕሮቶኮል መሰረት መወገድ አለበት። በዛ ፕሮቶኮል መሰረት ካልተወገደ ኢንቫይሮንመንት ላይ ያለውን ማይክሮ ኦርጋኒዝሞች ካሉ ሬዚስታንስ ዴቨሎፕ እንዲያደርጉ የሚፈጥርበት እድልና ወደ ሰውም ወደ እንስሳትም የመምጣት እድል ይኖራል። ስለዚህ አሁን በዚህ ሰዓት ዋን ሄልዝ የተባለው በዛ ምክንያት ነው። ማለት ሰው ብቻውን፣ እንስሳት ብቻውን፣ አካባቢ ብቻውን መንቀሳቀስ አይችልም። አንድ ላይ ነው መስራት ያለባቸው የተባለውም ከዚህ ነው። ዶክተር መብራቱ አካባቢያችን ጤነኛ ሲሆን ነው እኛም ጤነኛ ልንሆን የምንችለው። ለምሳሌ በመድኃኒቶች በኩል ስናይ መድኃኒቶች በአግባቡ ካልተወገዱ ለምሳሌ ማህበረሰብ የሚወስዳቸው የተለያዩ መድኃኒቶች አሉ። ቀደም እንዳልነው የተወሰነ ከወሰደ በኋላ ከፊሉ ያው ያስቀምጠዋል። መጨረሻ ላይ ከደረቅ ቆሻሻ ከአንዳንድ ነገር አርጎ ነው የሚጥለው። ሜቢ የተሻለ የቆሻሻ አወጋገድ ስርዓት የሌለበት አካባቢ ከሆነ ወንዝ ዳር ሊሆን ይችላል፣ ወንዝ ውስጥ ሊሆን ይችላል፣ ውሃ እንስሳት የሚመገቡት አካባቢ ሊሆን ይችላል እና ቀድሞውኑ መድኃኒቱ ባክቴሪያው አካባቢ ላይ ያገኘዋል፣ ይለማመዳል ማለት። ስለዚህ ያ ባክቴሪያ እዛ የተገኘውን ባክቴሪያ ሰዎች ኢንፌክት በሚያደርግበት ጊዜ ቀድሞ አካባቢ ላይ አግኝቶታል። ስለዚህ ያውቀዋል። ስለዚህ አካባቢ ላይ ያለው የአካባቢ ጤንነት ከመድኃኒት ጋር በተያያዘ ትልቅ ግንኙነት ነው ያለው። ስለዚህ አካባቢ ላይ ያለውን ሁኔታ በደንብ ክሊር ማድረግ ያስፈልጋል ማለት። ስለዚህ አስተዋጽኦ አለው ለድራግ ሬዚስታንስ ወይም ደግሞ የመድኃኒት መላመድን። ጥሩ። ወደ መጨረሻዋ የምክንያት እኔና በተለይ
ከመድኃኒቱ ጋር በተያያዘ የመድኃኒት መላመድ ሊመጣ የሚችልበት አጋጣሚዎች አሉ ወይ የሚለውን እንዳስ መድኃኒቶች ራሳቸው ገና መድኃኒቶቹ ሲታዘዙ ከደረጃ በታች ከሆኑ ወይም ደግሞ የጥራት ችግር ያለባቸው ከሆኑ ከመጀመሪያው ያው የመፈወስ አቅማቸው አናሳ ይሆናል። ነገር ግን በሽታ በትንሽ ዶዝና በማይሰራ መጠን እየተለማመደ ስለሚቆይ የመድኃኒት መላመድን እድል ይፈጥራል። አንደኛው ለምሳሌ የምታየው እዚህ ላይ ስላይድ ላይ ነጫጭ እንክብሎች አሉ። መድኃኒት ስለመሆናቸው እርግጠኛ የሚያደርግ ተቋም ከሌለን ሌላ ዱቄትም ሊሆን ይችላል። ስለዚህ ጥራት ጋር ተያይዞ ችግር ካለ ገና ከጅምሩ መድኃኒት አልነበረም የሚለው ነው። ሌላው ያ ማለት ሐሰተኛ መድኃኒት ማለት ነው። ሐሰተኛ መድኃኒት የሚወሰድ ከሆነ መድኃኒቶቹ የሚገዙበት አካባቢ ትክክለኛ ካልሆነ ለምሳሌ ከጉሊት የምትገዛ ከሆነ ከሱቅ የምትገዛ ከሆነ በኮንትሮባንድ የመጣ ከሆነ ያቀማመጥ ያያያዝ ችግር ካለ መጀመሪያውን መድኃኒቱ ተበላሽቶ ነው የመጣው። ስለዚህ በመድኃኒቱ ዙሪያም ይህንን ችግር ካለ ቀድሞውኑ ተሐዋሲያን እንደዚህ አይነት ደካማ የሆኑ መድኃኒቶችን የመላመድ አቅም ይኖራቸዋል። ታካሚዎች የሚያስቀምጡበት ቦታ አያያዛቸው ተጽዕኖ ሊኖረው ይችል ይሆን? እንደው ምናልባት መድኃኒቶች ኖርማሊ እንደየመድኃኒቱ አይነት አቀማመጡም በሙያተኛ ይነገራል። ስለዚህ ያ በስነ ስርዓት ካልተቀመጠ ተጋላጭነት ካለው እንደዚሁ ተሐዋሲያን ልምምድ የሚለማመድበት አካባቢ ካገኘው ልክ ኢንቫይሮንመንት እንደምንለው አካባቢ እንደምንለው የሚቀመጥበት ቦታም ትክክለኛ ንጹህ ቦታ ካልሆነ ሽንት ቤት አካባቢ የሚያስቀምጡበት ከሆነ መድኃኒቱ ለምሳሌ ትክክለኛ ቦታ ላይ ሆን ይችላልና አካባቢን በራሱ የሚቀመጡበት ስቶር የሚደረጉበት የራሱ የሆነ አስተዋጽኦ ይኖረዋል። ይህ በእንስሳት ዘርፉም ተመሳሳይ ይሆናል ብዬ ገምታለሁ። አዎ ማለት ተመሳሳይ ነው። አንደኛ መድኃኒቱ ከደረጃ በታች ከሆነ እያንዳንዱ መድኃኒት ስታንዳርድ አለው። ከስታንዳርዱ በታች ሆኖ የተሰራ መድኃኒት ከሆነ ያው በትንሽ አነስተኛ መጠን ለተዋሲያኑ ስለሚቀርብለት የመላመድ እድል ይኖረዋል። ከዛ በተጨማሪ ደግሞ ተመሳስሎ የተሰራ ማለት መድኃኒት ነው ተብሏል፣ ግን መድኃኒት አይደለም ውስጥ ያለው ነገር። እንደዛም ከሆነ ለድረግ ሬዚስታንስ አንዱ ምክንያት ነው። ከዛ በተጨማሪ ግን እኔ ምናልባት መድኃኒቱ ራሱ ትክክለኛ መድኃኒት ሆኖ መድኃኒቱ ላይ ያለ ሌብል አለ፣ ገላጭ ጽሁፍ አለና ያንን ገላጭ ጽሁፍ በትክክል ካልተጠቀምነው ራሱ ገላጭ ጽሁፉ በሚለው ዶዙ በዚህ ተጠቀም ተብሎ በዛ ዶዝ ማንጠቀመው ከሆነ ለዚህ ቀን ተጠቀም ተብሎ በዚህ ቀን ማንጠቀመው ከሆነም ያው ለድረግ ሬዚስታንስ ወይም ደግሞ ለተዋሲያን መድኃኒት በጀርሞች ለመለመድ ሌላው እንትን ነው ማለት መድኃኒቱ ራሱ ኳሊቲ ኖሮት በትክክል ካልተጠቀምንበት በተቀመጠው በታዘዘው መሰረት ማለት ነው። መልካም። ለመግቢያ ያክል እንግዲህ ይሄን ካነሳን ደግሞ ቀሪዎቹን ተቀምጠን ዘርዘር እያደረግን እንወያያለን። ከልብ አመሰግናለሁ። መልካም ተመልካቾቻችን የምትመለከቱት ጤናው በቤቶ ነው። ዛሬ ከመድኃኒት መላመድ ጋር በሰፊው እያነሳን እንገኛለን። እንግዲህ መድኃኒቶች በተለይ ተላላፊ በሽታዎችን ከመከላከል አንጻር ዘርፈ ሚና ያላቸው ምርቶች ናቸው። አሁን ግን በተለያዩ ምክንያቶች በተለይ ከ50 በመቶ የሚሆኑት መድኃኒቶች በተለይ ከዚህ ከጸረ ተዋሲያን ጋር በተያያዘ አግባብ ባልሆነ አጠቃቀም ላይ እንደሚሉ ጥናቶች ያመለክታሉ። ይህ ደግሞ ለመላመድ ትልቅ ምክንያት እየሆነ ነው። ይህንን ነው እያነሳን የምንገኘው። በ0112704235 ላይ ደውሉ። ምላሽ ማብራሪያ ወደ እናንተ የምናደርስ ይሆናል። ካፍታ ማስታወቂያ በኋላ ተመልሰን እንገናኛለን። ትላንት ረዥሙን ጉዞ አንድ ብለን ስንጀምር የገጠሩን ማህበረሰብ በኢኮኖሚ ከከተማው ለማስተሳሰር ዛሬ ህልማችን ታላቅ መድረሻችን ሩቅ ሚናችን የጎላ ውጤታችን ተጨባጭ ህብረትን ዘምረን ስኬትን አጉልተን በየዘርፉ አሻራትተን እልፍ አከናውነናል። ዘመናዊነትን ተላብሰን ከዲጂታል ዓለም ተቆራኝተን እንደ አርማችን ማብቂያ በሌለው ጥረት እየተመራን በሁሉም አቅጣጫ የከፍታን ማማ ተያይዘናል። የፈጣን እድገታችን መሰረት የደንበኞቻችን አብሮነት የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ ቀናት ወራትን ዓመታትን ሲወልዱ
ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለ ሀብቱን የአባወራውን የእማወራውን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ይሰማናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት ተመልሰናል ተመልካቾቻችን ጤናው በቤቶ ነው የተከታተላችሁ የምትገኙት ዛሬ ከመድኃኒት መላመድ ጋር በተያያዘ ወደናንተ ያደረስን የምንገኘው ጉዳይ ነው እንግዲህ ጉዳዩ አሁን አሳሳቢ የሆነበት ደረጃ ላይ ደርሷል በተለይም በተለያዩ ምክንያቶች ነው ያነሳን የምንገኘው እንግዶቻችን ዶክተር መብራቱ ኢያሱና ዶክተር ሰለሞን ከበደ ተለያየ ሐሳብ ያነሱልን ይገኛሉ እንደው የችግሩን መጠን እስኪ እንመልከት በተለይ መድኃኒት በጀርሞች መለመድ አሳሳቢ ነው ስንል በእኛ ሀገር ሁኔታ በዓለም አቀፍ ሁኔታ በአህጉራችን ሁኔታ ምን ይመስላል በተለይ ደግሞ ተላላፊ በሽታዎች የታዳጊ ሀገራት ችግር ከመሆኑ ጋር ተያይዞ እንደው የችግሩን መጠን እንመልከት እስኪ እሺ አመሰግናለሁ ያው አንቲማይክሮቢያል ሬዚስታንስ ወይም ደግሞ የጸረ ተህዋሲያን መድኃኒቶችን መላመድ ዓለም አቀፍ ችግር ነው ዓለም አቀፍ ችግር ከመሆኑ አንፃር ዓለም አቀፍ መፍትሄ የሚያስፈልገው ነው ችግሩ እንደየሀገሩ ይለያያል ነገር ግን ቀደም አንተም ለመግለጽ እንደሞከርከው በታዳጊ ሀገሮች ግን የባሰ ችግር ይሆናል ይሄም የሆነበት ምክንያት አንደኛ የኢንፌክሽን ፕሪቨንሽን ወይም ደግሞ የተላላፊ በሽታዎችን የመከላከልና የመቆጣጠር ስርዓቱ ደካማ ከመሆኑ ጋር ተያይዞ ሁለተኛ የህብረተሰቡን ግንዛቤ የጸረ ተህዋሲያን መድኃኒቶችን መላመድ ግንዛቤ በቂ ባለመሆኑ እንደዚሁ ደግሞ በጥናትና ምርምር ተደግፎ የሚሰሩ መረጃዎች ካለመኖራቸው ጋር ተያይዞ የበለጠ በታዳጊ አገሮች ላይ ስፋት እንዲኖረው አደጋ እንዳለውና ችግር እንደሚፈጠር ነው በተለይ በሕክምናው ዘርፍ ላይ ስለዚህ በቁጥር ባንገልጸውም አጠቃላይ ግን በዓለም አቀፍም በአገር አቀፍም ችግሩ በተጨባጭ በሕክምናው የሚታይ ችግር ነው ያለው ማለት ነው ጥሩ ይህ በእንስሳት ሕክምናውም ይሏል ብዬ ገምታለሁ እስኪ እዛ ላይ ያለው ችግር እንደው ምን ይመስላል በተለይ እንግዲህ የኛም ሀገር አፍሪካም ቢሆን በዚህ ዘርፍ በጣም ሰፊ አቅም ያላት ናት በእንስሳት ሀብት ዙሪያ መሰል ችግሮች ግን ምን ያክል ነው መጠኑ ማለት እንችላለን ያው እስካሁን ብዙ ጊዜ የሚነሳው በሰው ላይ የሚያደርሰው ችግር ነው እስካሁን በጣም ሲነሳ የነበረው ግን ከሰው ላይ የማይተናነስ በእንስሳትም በጣም ከፍተኛ ችግር ነው የሚያደርሰው እና እንደውም የወርልድ ባንክ ጥናት እንደሚያሳየው በ25 ዓመት ውስጥ ማለት ከ2025 እስከ 2050 ድረስ ወደ 2 ቢሊዮን ሰዎች ሊመገቡት የሚችሉ የእንስሳት ምርትን ለአንድ ዓመት 2 ሚሊዮን ሰዎች ለአንድ ዓመት ሊመገቡ የሚችሉትን የእንስሳት ምርት ልናጣ እንደምችል ከዚህ ከመድኃኒት መላመድ ጋር ተያይዞ የሚመጣው ኢኮኖሚ ላይ የሚያደርሰው ችግር ጫና ሲሰላ 2 ቢሊዮን ህዝቦች ለአንድ ዓመት ሊመገቡት የሚችሉትን የእንስሳት ምርት ልናጣ እንደምችል በ25 ዓመት ውስጥ ማለት ነው ያንን ያስቀምጣል ከዛ በተጨማሪ ደግሞ ጂቲፒ ላይ ራሱ የአገር የጂዲፒ ግሮስ ዶሜስቲክ ፕሮዳክት ላይ ራሱ 5.2 ትሪሊየን ዶላር እንደምናጣ በ25 ዓመት በዓለም አቀፍ ደረጃ 5.2 ትሪሊየን ዶላር ማለት የአፍሪካ የ2024 ጂዲፒ እጥፍ ማለት ነው የአፍሪካ የ2024 ጂዲፒ 2.6 ትሪሊየን ዶላር ነው ስለዚህ ያን ያህል ጂዲፒ በ25 ዓመት ውስጥ ልናጣ እንደምንችል
መረጃዎች ያሳያሉ። ከዛ በተጨማሪ ደግሞ በዚህ በመድኃኒት መላመድ ምክንያት ኤክስፖርት ራሱ በ2050 በ3.8% እንደሚቀንስ አሁን ካለው የኤክስፖርት እንትን ማደግ ካለበት በ2050 ማደግ አለበት ተብሎ የሚታሰብ አለ። ከዛ ግን በዚህ በመድኃኒት መላመድ ምክንያት በ3.8% ሊቀንሰው እንደሚችል መረጃዎች ያሳያሉ። ስለዚህ ሰው ላይ ብቻ ሳይሆን ያለው ጫናው በኢኮኖሚ ላይ በላይቭ ስቶክ ሴክተሩ ላይም በኢኮኖሚ ላይም ጫና እንዳለ ያሳያል ማለት ነው። ጫናው በጣም ዘርፈ ብዙ ነው። ይህን ችግር ለመቅረፍ በተለይ በእኛ ሀገር ደግሞ በየጊዜው ምርምሮች ይካሄዳሉ፣ ቁጥጥሮች ይካሄዳሉ፣ ክትትሎችም ይካሄዳሉ እና አንድ ጀርም አንድ ተህዋስ በሽታ አምጪ ተህዋስ አንድም መድኃኒት ምን ያህል እየተላመደው ነው የሚል በየጊዜው ሬዚስታንስ እና ሴንሲቲቪቲ ቴስት በየጊዜው ይካሄዳል እና እስኪ ዶክተር እንደው በዛ በኩል ያለው የምርምር ስራ እንደው ምንድን ነው የሚለውን እንመልከት። ጥሩ። አንደኛ ለክሊኒካል ወይም ደግሞ ለፔሸንት ለታካሚ ሕክምና መድኃኒቶች ለምሳሌ ልምምድ አላቸው ወይስ የላቸውም፣ ተለማምደዋል ወይስ ያልተለማመዱ የሚለው ለማወቅ ያው ካልቸር ቴስት ይሰራል። ካልቸር ማለት ማባዛት ማለት ነው። ባክቴሪያውን ማባዛት ለመለየት እንዲመች ማለት ነው። ሲታዘዝ እንዲሁ አይደለም። ከዚህ ቀደም ለምሳሌ ተማሳይ መድኃኒቶችን ወስዶ ህመሙ አሁንም እየቀጠለ እየባሰ የሚመጣ ከሆነ እየወሰደ ያለውን መድኃኒት እየሰራ አይደለም ከሚል አንጻር የደም ሊሆን ይችላል፣ የሽንት ሊሆን ይችላል፣ እንደየ ህመሙ ያለበት አካባቢ ተለይቶ ናሙና ይወሰድና በዛ ምርመራ ይደረግበታል። ስለዚህ ያሉትን መድኃኒቶች ሲሞከር እንግዲህ አማራጭ ካለ ይታያል፣ ከሌለ ግን ሬዚስታንስ ወይም ደግሞ የተለማመደ ሊሆን ይችላል ማለት ነው። ስለዚህ በዛ አማካኝነት ለኢገሌ መድኃኒቶች ኦልሬዲ ተለማምደዋል ያ ኦርጋኒዝሙ ወይም ጀርሙ። እና ኢገሌ መድኃኒቶች ግን ጥሩ እየሰራ ነው፣ ስለዚህ ለታካሚ ይሄ ቢታዘለት ጥሩ ነው ከሚል አንጻር ቀጥታ ለታካሚ አገልግሎት በዛ መልክ እንትን ልንል እንችላለን። ሌላው ግን ሰርቪላንሶች አሉ። እነዚህ ለታካሚ ለእያንዳንዱ ታካሚ ለሚያስፈልገው የተሰራውን ስራ አንድ ላይ ኮምፓይል ተደርጎ በቅንጅት ለሚመለከተው አካል ደግሞ እንደ ሀገር የሚሰበሰብበት ሁኔታ አለ። ያ የሚያሳየው በኢትዮጵያ ውስጥ አብዛኞቹ ምርመራዎች ለየትኞቹ ኦርጋኒዝሞች ወይም ተህዋሲያን የተለማመዱ ናቸው፣ ምን ጥንቃቄ ለማድረግ ያስችላል፣ ከዚህ ፖሊሲ ወይም ደግሞ ስርዓትን ዲዛይን የሚያደርጉ ከጤና ጋር ተያይዞ ምን መፍትሄዎች እንዲያደርጉ ማለት የትኛው መፍትሄ ምን መደረግስ እንዳለበት ለመጠቆም ጥናቶች እየተከናወኑ ነው። በዛ መሰረትም ነው አንዳንድ ጊዜ ጋይድላይኖች ይገሌ ከሆነ በሽታው እንዲህ ይደረግ እንዲህ መደረግ አለበት የሚሉት ነገሮችን የሚጠቆሙት ማለት ነው። በየጊዜው ሪፖርት አለ፣ ምርምር አለ፣ ክትትል አለ። በእንስሳት ዘርፍም አጋጣሚ እኔም የእንስሳት ሕክምና የላብራቶሪ አካባቢ ተገኝቼ ነበርና እዛም የተመለከትኩት ነገር አለ። እስኪ ዶክተር ለመነሻ ያክል አንሳለን። በተለይ መላመድን ለመመርመር የሚደረጉ ጥረቶች በጣም ሰፊ ናቸው። ከተላመደ በኋላም ሳይሆን 10% የተላመደ ነው፣ 20% የተላመደ ነው እያለ በየጊዜው የሚያስጠነቅቅ ነገር ያየውበት ሁኔታ አለ። ልክ ነው። ያው በእንስሳቱም ልክ እንደ ሰው ናሙናዎች እየተወሰዱ ስፔሻሊ አሁን ለምሳሌ በእኛ ላብራቶሪ የወተት የስጋ ናሙና እየተወሰደ ይሰራል። ማለት የተመረጡ ቅሪቶቹን ከነዚህ ከእንስሳት ምርቱ ላይ የመድኃኒት ቅሪት ካለ በሚል ምን ጊዜም ይሰራል። የመድኃኒት ቅሪትም ይሰራል። እንደገና ደግሞ ኮንታሚኔት ሆነዋልም አልሆነም የሚለውን ለማረጋገጥ ማለት ያ የእንስሳት ፕሮዳክቱ በተዋሲያን ኮንታሚኔት ሆነዋል አልሆነም የሚለውን ለማረጋገጥም ከወተት ከስጋና ከእንቁላል እየተወሰደ ይሰራል። ከተሰራ በኋላ ደግሞ አንዳንድ ጊዜ ይገኛል ኮንታሚኔትድ የሆነ ማይክሮ ኦርጋኒዝም ይገኛል። ያ ተዋሲያን ከተገኘ በኋላ ደግሞ ያ ተዋሲያን ለየትኞቹ መድኃኒቶች ነው ሬዚስታንስ ዴቨሎፕ ያደረገው፣ ለየትኞቹ ደግሞ ሰሰፕታብል ነው የሚለውም ይሰራና ሬዚስታንስ ዴቨሎፕ ያደረገ ከሆነ ለወደፊት እነዛ መድኃኒቶች በሌላ እንዲተኩ የሪኮመንዴሽን የመስጠት ነገር አለ ከኛ ላብራቶሪ ማለት ነው። እና አለ ግን አሁን ምንድነው ችግሩ? አሁን እንደ ታዳጊ ሀገር ሪሰርቾች ይሰራሉ እንጂ ሪሰርቾች ወደ ለውጥ ወደ ማምጣት
መሄድ ላይ ጋፕ አለ። ሪሰርቾች አሉ በየቦታ በጣም ብዙ ሪሰርቾች አሉ። እነዛን ግን ወደ አንድ አምጥቶ ለውጥ ኢምፓክት በሚያመጣ መልኩ አሁን ለምሳሌ ይሄ መድኃኒት ሬዚስታንስ ዴቨሎፕ በማድረጉ ምክንያት ከገበያ መውጣት አለበት እስከሚል መድረስ ላይ ግን ትንሽ ችግር አለ። ስራዎች ግን አሉ፣ በየቦታው የተሰሩ ስራዎች አሉ፣ ክትትሎች አሉ። ክትትሎች አሉ። መልካም። እኔም እስቲ በግብርና ባለስልጣን የእንስሳት መድኃኒት ቁጥጥር ላቦራቶሪ ተገኝቼ የተለያዩ ማሽኖችን ተመልክቻለሁ። ከዶክተር በላቸው ጋር ቆይታ አድርጌ ነበረ። አዳዲስ ማሽኖች አሉ በእኛ ሀገር እንትን እየዋሉ ለምርምር እየዋሉ ያሉ። አይ ቲንክ ይሄ በጣም ትልቅ ነገር ነው ብዬ አስባለሁ። እዛ ያለው ውጤት አይ ቲንክ ለሰዎችም ሕክምና ተመሳሳይ ሪፖርት ኮንቨርጀንስ ያለ ይመስለኛል። ሁለቱም መረጃ ለውጥ ይኖራል ብዬ ገምታለሁ። እዛ ያለውን ተመልክተን እስቲ እንመለሳለን። ተመልካቾቻችን በ011274235 ላይ ደውሉ። ከመድኃኒት መላመድ ጋር በተያያዘ ያላችሁን አበርክቶ እየደወላችሁ ንገሩን። እኛም ምላሽና ማብራሪያ ወደ እናንተ የምናደርስ ይሆናል። እስኪ አንድ ክሊፕ ደግሞ ተመልክተን እንመለስ። ጤና ይስጥልኝ። ዶክተር በላቸው ባጫ እባላለሁ። በኢትዮጵያ ግብርና ባለስልጣን የእንስሳት ውጤቶችና ግብዓት ጥራት ምርመራ ላቦራቶሪ ነው የምሰራው። የፊዚኮ ኬሚካል ጥራት ምርመራ ላቦራቶሪዎች ስር መሪ ስራ አስፈጻሚ ሆኜ እየሰራው ነው ያለሁት። ዛሬ የምንመለከተው የመድኃኒቶች በጀርሞች መለመድ ጉዳይ ዙሪያ ተያይዞ ይሆናል። እንደምናውቀው እንስሳቶች ልክ እንደ ሰዎች ሲታመሙ ሕክምና ያገኛሉ። ሕክምና በሚሰጣቸው ሰዓት የተለያዩ አይነት መድኃኒቶች እንጠቀማለን። እነዛ መድኃኒቶች ደግሞ አብዛኞቹ በሰው ጤና ዘርፍም በእንስሳት ጤና ዘርፍም አንድ ላይ የምንጠቀምባቸው ናቸው። ስለዚህ እነዚህ መድኃኒቶች እንስሳትን ለማከም በምንጠቀምበት ጊዜ እንስሳቱን ካከምን በኋላ መድኃኒቱ ከእንስሳው ሰውነት ውስጥ ወጥቶ እስከሚያልቅበት ቆይታ ሰዓት የእንስሳት ውጤቶችን ባለመጠቀም የቅሪቱ ወደ ሰዎች እንዳይመጣ በማድረግ የመድኃኒትን በጀርሞች መላመድ መቀነስ የሚቻልበት መንገድ ነው። ስለዚህም የመድኃኒቶች በጀርሞች መላመድን ለመመልከት እንደ ምሳሌ ያክል አንድን የእንስሳት ላምን ወስደን ብንመለከት ወተት ከላም እናገኛለን። ለምሳሌ ላሟ ወተት ታልባ በምንጠጣበት ወቅት ያቺ ላም በሕክምና ውስጥ የነበረች ከሆነ ዊዝድሮዋል ፔሪድ የሚባል አለ። መድኃኒቱ በእንስሳቷ ሰውነት ውስጥ ወይም በእንስሳው ሰውነት ውስጥ የሚቆይበት የራሱ ጊዜ አለ። በዛ ሰዓት ውስጥ ወተትን ባለመጠቀም በሕክምና ላይ ያሉ ላሞችን ወተት ባለመጠቀም ልንቀንስ የምንችልበት መንገድ ነው። ስለዚህ እንደ ኢትዮጵያ ግብርና ባለስልጣን በዋነኝነት በስጋ ላይ የመድኃኒት ቅሪትን ቴስት እናደርጋለን። እንዲሁ በተጨማሪ ደግሞ በእንስሳት ውጤቶች እንደ ወተት በመሳሰሉት ላይ ምርመራ እናደርጋለን። ስለዚህም ከአንድ እንስሳት የመጣው የእንስሳት ውጤት በውስጡ ቅሪት መኖር አለመኖሩን ቴስት ለማድረግ ከምንጠቀምባቸው ጎልድ ስታንዳርድ ሜተዶችና ማሽኖች መካከል ዘመኑን የዋጀ ማሽን አለ በእኛ ላቦራቶሪ ውስጥ። ይህም ማሽን ሃይቴክ ኢኩፕመንት ነው። ዘመኑን የጠበቀ ደረጃውን የጠበቀ መሳሪያ ነው። ምንድነው የሚያደርገው? ናሙናውን ከወተት ናሙና ቢሆን ለምሳሌ ወስደን ሳምፕል የማዘጋጀት ወይም ናሙና የማዘጋጀት ሂደት ወይም ሳምፕል ፕሪፓሬሽን፣ ኤክስትራክሽን ኤንድ ፒዩሪፊኬሽን የሚባል ስቴፕ አለ። ያን ናሙና አጣርተን አዘጋጅተን ወደ 1.5 ኤምኤል በሚሆን መጠን አዘጋጅተ ነው ወዴት እናመጣዋለን? ወደ ማሽኑ ጋር እናመጣዋለን። ይሄ ማሽን ልክ በምናውቀው ዓለም ለማስረዳት ያክል አትሌቶች ብዙ ጊዜ እንደምታውቁት አበረታች መድኃኒት ወይንም ዶፒንግ ተጠቅሟል፣ ይሄ አትሌት አይደለም ተጠቅሟል የሚባሉትን አይነት ቴስቶችም ለመስራት ይህንን ዘመን አመጣሽ መሳሪያ ነው የምንጠቀመው። ስለዚህ ጎልድ ስታንዳርድ ሜተድ ነው። በእንስሳት ውጤት ውስጥ ያለውን የቅሪት አይነትና መጠን ይለይልናል ማለት ነው። ስለዚህ ይህን ማሽን ሊኩዊድ ክሮማቶግራፊ ማስ ስፔክትሮፎቶሜትሪ ይባላል። ሃይ ፐርፎርማንስ አልትራ ሃይ ፐርፎርማንስ ሊኩዊድ ክሮማቶግራፊ ማስ ስፔክትሮፎቶሜትር ነው። ይሄ ናሙናውን የምናስገባበት ሲስተም ነው። ቅድም ባሳየዎቹ መልክ ናሙናው ተጣርቶ ወደዚህ ማሽን ይገባል። እዚህ ሊኩዊድ ክሮማቶግራፊ የተባለበት ምክንያት ውስጡ ናሙናውን ውስጥ የሚገኘውን ቅሪት ቴስት ለማድረግ የምንጠቀምበት ማሽኑ ውስጥ ይዞልን የሚሄደው ግብዓት ሊኩዊድ ስለሆነ ፈሳሽ ውሃ ሊሆን ይችላል፣ ወይንም የአልኮል አይነቶች ሜታኖል፣ አሴቶናይትራይል የሚባሉ አሉ፣ እነሱ ሊሆኑ ይችላሉ። ይሄ ደግሞ ከሱ ጋር የተያያዘ
ናሙናውን ምንነቱንና መጠኑን ዲቴክት የሚያደርግልን ማስ ስፔክትሮፎቶሜትር ነው የሚባለው ማስ አናላይዘር ነው ውስጡ ያለውን ኬሚካል ወይም ቅሪት ሬዚዲዩ መጠን በያንዳንዱ ናሙና ጸባይ መሰረት ወይንም ኬሚካል ጸባይ መሰረት ይቅርታ ማስ ቱ ቻርጅ ሬሽዮ እየለየ መጠኑን እና አይነቱን ያሳይልናል በወተት ላይ ከአራት አይነት የእንስሳት መድኃኒት ቤተሰቦች ወደ 6 አይነት የሚጠጉ የመድኃኒት አይነቶች በብዛት ለእንስሳት ህክምና የምንጠቀምባቸው ቴስት ያደርግልናል እንደምናውቀው መድኃኒቶች በመጠናቸው በዶዜራቸው ነው የሚለያዩት እንጂ አብዛኛው ሰው ላይ የምንጠቀምበት መድኃኒት ነው እንስሳት ላይ የምንጠቀመው ስለዚህ እነዚህ መድኃኒቶች በእንስሳት ተዋጽኦ መልክ መተው ቅሪት ሆነው ወደ ሰው ምግብ ስርዓት ውስጥ በሚገቡበት ጊዜ በትንሽ አማውንቱ ቅሪት ሆነው ስንላመዳቸው ሰውነታችን ውስጥ የሚገኙት ወይም አካባቢያችን ውስጥ የሚገኙት ተዋሲያን ያን መድኃኒት በቅሪቱ አማካይነት ቀስ ብለው ይላመዱታል ማለት ነው ስለዚህ እንስሳት በህክምና ላይ ባሉበት ሰዓት ከነዛ እንስሳት የሚመጡትን ውጤቶች ባለመጠቀም ችግሩን መቀነስ ወይም ማቆም ይቻላል ለምሳሌ ያክል ቅድም የተመለከትነው የማነጻጸሪያ ናሙና ላይ እነዚህ 3 ዋና ስታንዳርዶች አሉን ቀጥሎ የወጣው ሳምፕል ናሙና ላይ እነዚህ በጣም ትናንሽ ናቸው በመናነጻጽርበት ጊዜ የራሱ ካልኩሌሽን አለው ሁለት አይነት ቅሪቶች በዋነኝነት እዚህ ናሙና ውስጥ አሉ ተብሎ ይታሰባል እንዲህ ያደረግን ሪዛልቱን ከማነጻጸሪያው ጋር ያወጣን እንቀጥላለን ማለት ነው ቀደም በቅሪት እንዴት አማካይነት የመድኃኒቶች መላመድ ወደ ሰዎች የምግብ ስርዓት ውስጥ እንደሚገባ ተመልክተናል እዚህ ደግሞ ዋናው የመድኃኒት በጀርሞች የመለመድ የምርመራ አይነት ስራዎች የሚሰሩበት ክፍል ነው በእርግጥ ይሄ ላብራቶሪ የተለያዩ አላማዎች አሉት ወይም የተለያዩ የሚሰራቸው ስራዎች አሉ ከነዛ መካከል አንዱና ዋነኛው የመድኃኒት በጀርሞች መላመድ ቴስት አንቲሚክሮቢያል ሬዚስተንስ ኦር አንቲሚክሮቢያል ሰሴፕቲቢሊቲ ቴስት የሚሰራበት ክፍል ነው ቫይቴክ 2ኤክስኤል የሚባል ዘመናዊ መሳሪያ አለን ይሄ ቫይቴክ 2ኤክስኤል አንደኛው ጥቅሙ በአንድ ጊዜ ብዙ ናሙናዎችን መስራት ያስችላል በቫይቴክ 2ኤክስኤል ተጠቅመን ስንሰራ ሁለት ጥቅሞች እናገኛለን አንደኛው ጥቅሙ በሚዲያ ላይ የበቀሉትን ባክቴሪያዎች የመለየትና የባክቴሪያዎቹን ምንነት የማወቅ ቴስት አይዞሌሽን ኤንድ አይደንቲፊኬሽን ቴስት ብለን የምንሰራውን ስራ ጥቅም አንድ ይሰጠናል ሁለተኛው ጥቅሙ ደግሞ ይሄ ማሽን የጀርሞቹን ወይም የጀርሞቹ መድኃኒቱን ተላምደውታል ወይስ ለዛ መድኃኒት አልተላመዱትም የሚለውን አንቲሚክሮቢያል ሬዚስታንስ ወይንም አንቲሚክሮቢያል ሰሴፕቲቢሊቲ ቴስት የምንሰራበት ነው የጀርሞች መድኃኒትን መልመድ ወይም መላመድን እንዳይፈጥሩ ያለበትን ደረጃ የማወቅ ስራ በየአመቱ እንሰራለን የሚገኙ ውጤቶችን ደግሞ በሚኖሩ የባለድርሻ አካላት የውይይት መድረኮች ላይ ውጤቶችን በማቅረብ የተለያዩ እርምጃዎች እንዲወሰዱና የግንዛቤ ስራዎች እንዲፈጠሩ እንሰራለን ማለት ነው ትላንት ረጅሙን ጉዞ አንድ ብለን ስንጀምር የገጠሩን ማህበረሰብ በኢኮኖሚ ከከተማው ለማስተሳሰር ዛሬ ህልማችን ታላቅ መድረሻችን ሩቅ ሚናችን የጎላ ውጤታችን ተጨባጭ ህብረትን ዘምረን ስኬትን አጉልተን በየዘርፉ አሻራተን እልፍ አከናውነናል ዘመናዊነትን ተላብሰን ከዲጂታል ዓለም ተቆራኝተን እንዳርማችን ማብቂያ በሌለው ጥረት እየተመራን በሁሉም አቅጣጫ የከፍታን ማማ ተያይዘናል የፈጣን እድገታችን መሰረት የደንበኞቻችን አብሮነት የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ ቀናት ወራትን ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለሀብቱን የአባወራውን የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ይሰማናል
ዓመታት ሲያልፉ ሀገር በሥራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት። ተመልሰናል። ጤናው በቤቶ ነው እየተከታተላችሁ የምትገኙት። ከመድኃኒት መላመድ ጋር በተያያዘ ነው ሀሳብ እያነሳን የምንገኘው። እንግዲህ መድኃኒት በተለያየ ምክንያት ሊላመድ ይችላል። የመድኃኒት መላመድም በየጊዜው ክትትል እየተደረገ ይገኛል። ቅድም ያየነው እንግዲህ በእንስሳት ሕክምና የመድኃኒት ቁጥጥር ውስጥ የሚደረገውን የላቦራቶሪ ክትትል ነው። የመድኃኒት መላመድ በየጊዜው ይመረመራል። ለየትኛው ደግሞ የተሻለ ነው የሚለውን ይሰራል፣ ሪፖርት ይደረጋል፣ ለባለድርሻ አካላት ይሰራጫል። በጣም ጥሩ ነገር ነው። ግን አንድ መድኃኒት አንድ በጀርም ተለመደ እንበልና ምንድን ነው አማራጩ? ወደፊት ያለው ነገር ምንድን ነው የሚለውን ብናይ። እሺ ምንድን ነው መድኃኒት ተላመደ ከተባለ፣ አንድ መድኃኒት ተላመደ ከተባለ ያ መድኃኒት አገልግሎት አይሰጥም ማለት ነው። ስለዚህ ሌላ መድኃኒት መፈለግ አለብን ማለት ነው። እና መድኃኒት ለማምረት በጣም ረጅም ጊዜ ነው የሚፈጀው። እስከ 10 ዓመት የሚፈጅበት ሁኔታ ነው። የምርምር ጊዜ አለ፣ በጣም ብዙ ቢሊዮን ዶላር ይፈልጋል። እና ስፔሻሊ የዴቨሎፒንግ ካንትሪ ችግር የሆኑ መድኃኒቶችን በብዛት ማምረት አይፈልጉም። በብዛት አምራቾቹም ውጭ ያሉ ስለሆኑ ማለት ነው። ስለዚህ ያለው አማራጭ ምንድን ነው? እስካሁን የነበረው ነገር ያሉትን መድኃኒቶች በአግባቡ መጠቀም በሚል ነበር ሲሰራ የነበረው። ማለት ላለፉት 10-15 ዓመታት ቢያንስ ያሉትን መድኃኒቶች በአግባቡ መጠቀም የሚል እና በዛ መሰረት ነው መሄድ ያለብን ተብሎ ነበረ አቅጣጫ ተቀምጦ ሲኬድበት የነበረው። አሁን ግን እሱም የሚያዋጣ እንዳልሆነ ነው ሁኔታዎቹ የሚያሳዩት። ማለት የመድኃኒት አጠቃቀማችን ከጊዜ ጊዜ እየጨመረ ነው ያለው። ስፔሻሊ በአፍሪካ ያለው የመድኃኒት አጠቃቀም አሁን ለምሳሌ እኛ በየአመቱ ሪፖርት እናደርጋለን። ምን ያህል አንቲባዮቲክስ እየተጠቀምን እንደሆነ በየአመቱ ሪፖርት እናደርጋለን። ሁሉም የአፍሪካ ሀገር፣ ሁሉም የዓለም ሀገር ሪፖርት ያደርጋል። እና ሪፖርቱ የሚያሳየው ምንድን ነው? የመድኃኒት አጠቃቀማችን ከጊዜ ጊዜ እየጨመረ እንደሆነ ነው። እና የመድኃኒት በጀርሞች መላመድ ደግሞ ከመድኃኒት አጠቃቀም ጋር ዳይሬክትሊ ፕሮፖርሽናል። ማለት ብዙ መድኃኒት ከተጠቀምን ቁጥር ሬዚስታንስም ዴቨሎፕ የማድረግ እንትኑም ይጨምራል። እና ከዛ ጋር ተያይዞ ዩናይትድ ኔሽን ጄኔራል አሴምብሊ ወደ 4 ኮሚትመንቶችን ለዓለም የእንስሳት ጤና ድርጅት አባል ሀገራት አወርደዋል። ማለት 4 ኮሚትመንቶችን አገራት መስራት እንዳለባቸው፣ የእንስሳት ጤና ሴክተሩ መስራት እንዳለበት ማለት ነው። እና የመጀመሪያው ኮሚትመንት ምንድን ነው? የመድኃኒት አጠቃቀማችንን መቀነስ እንዳለብን ነው። የመድኃኒት አጠቃቀማችንን መቀነስ እንዳለብን። በምንድን ነው የመድኃኒት አጠቃቀማችንን ምንቀንሰው ብለን በምንልበት ጊዜ አንደኛ ፋርም ላይ ባዮሴኩሪቲ ኢምፕሊመንት ማድረግ ማለት ወደ ፋርማችን ወደ እርባታ ቦታ በሽታ እንዳይገባ፣ እዛ እርባታ ቦታ ደግሞ በሽታ ከገባ በሽታው ከዛ እርባታ ወጥቶ ሌላ እርባታ እንዳይገባ ጥንቃቄዎችን ማድረግ፣ ያንን ያው ባዮሴኩሪቲ እንለዋለን። ያንን መተግበር። ሁለተኛ ደግሞ መልካም የአረባብ ዘዴ ጉድ ሀዝባንደሪ ፕራክቲስ እና ጉድ ሃይጂን ፕራክቲስ እንለዋለን። ንጽህና በመጠበቅ እንደገና ደግሞ መልካም የአረባብ ዘዴ በመጠቀም ማለት አሁን ለምሳሌ የተለያዩ የእርባታ አይነቶች አሉ። ፊድሎት አለ፣ የስጋ አለ፣ የዴሪ አለ፣ የወተት የእንቁላል አለ፣ እንደገና ደግሞ የስጋ ዶሮ አለ። እና እነሱ የሚፈልጉት የመኖ አይነት ይለያያል። እና ያንን የሚፈልጉትን መኖ በትክክለኛው መስጠት ከቻለን እንስሳቶቹ ሬዚስታንስ ዴቨሎፕ ማድረግ ይችላሉ፣ መቋቋም ይችላሉ። ስለዚህ በሽታ የመጠቃት እንትናቸው ይቀንሳል ማለት ነው። ስለዚህ እነዚህ 3ቱን ነገር በመጠቀም አንደኛ ወደ እርባታ በሽታ እንዳይገባና እዛ እርባታ ቦታ ደግሞ በሽታው ከገባ እንዳይወጣ በማድረግ፣ ሁለተኛ ደግሞ ንጽህና በመጠበቅ፣ ሶስተኛ ደግሞ በትክክል የሚገባቸውን መኖ እንዲመገቡ በማድረግ በሽታ እንዳይከሰት ማድረግ እንችላለን። ሁለተኛ ደግሞ ክትባት በመጠቀም ማለት በዛ አካባቢ ላይ ምን አይነት በሽታዎች እንዳሉ ካጠናን በኋላ እነዛን ክትባቶች ስትራቴጂክ በሆነ መንገድ በመጠቀም እንትናችንን መቀነስ እንችላለን። የምንጠቀመውን የመድኃኒት መጠን መቀነስ እንችላለን። ሁለተኛ ኮሚትመንት ብሎ ያስቀመጡት ስትራቴጂክ ቫክሲኔሽን። ስትራቴጂክ ቫክሲኔሽን ማለት እዛ አካባቢ ላይ ያሉ በሽታዎች ካሉ እነዛ በሽታዎች እንዳይከሰቱ ስኬጁል አውጥተን ክትባት በመስጠት በሽታዎች እንዳይከሰቱ ማድረግ እንችላለን። በሽታዎች አልተከሰቱ ማለት ደግሞ መድኃኒት አንጠቀምም ማለት። በሽታ ሲኖር ነው መድኃኒት የምንጠቀመው። ስለዚህ በዛ መሰረት የምንጠቀመውን የመድኃኒት መጠን
መቀነስ አለብን ብለው ሁለት ኮሚትመንት አስቀምጠዋል ማለት ነው። እንደገና ደግሞ ቫክሲኔሽን፣ ሶስተኛ ደግሞ ፕሩደንት ዩዝ ስንል አግባባዊ የሆነ የመድኃኒት አጠቃቀም ማለት ያው በሽታ 100% አይከሰትም ማለት አይቻልም። እነዚህ ሁሉ አድርገን በሽታ ሊከሰት ይችላል። በሽታ ከተከሰተ ግን መጀመሪያ ያ በሽታ በትክክል መታወቅ አለበት። ምንድነው በሽታው የሚለው ነገር ባለሙያው ማወቅ አለበት። ያንን ካወቀ በኋላ ደግሞ ለዛ በሽታ በትክክል ሊያክም የሚችል መድኃኒት መርጦ በአግባቡ መስጠት አለበት። ይሄ ኃላፊነት የባለሙያው ብቻ ሳይሆን የአርብቶ አደሩም የአርሶ አደሩም ኃላፊነት ነው ማለት አርብቶ አደሩም አርሶ አደሩም ባለሙያው በሚለው መሰረት መጠቀም መቻል አለበት እና ፕሩደንት ዩዝ ላይ መስራት እንዳለበት ሀገሮች መስራት እንዳለባቸው ወይንም አግባባዊ የሆነ የእንስሳት መድኃኒት አጠቃቀም ላይ መስራት እንዳለባቸውና የእንስሳት ጤና አገልግሎት ተደራሽ መሆን እንዳለበት ሁሉም ቦታ ላይ የእንስሳት ጤና አገልግሎት ተደራሽ መሆን እንዳለበት እነዚህን 4 ኮሚትመንት በዓለም የእንስሳት ጤና ድርጅት በኩል የእንስሳት ጤና ድርጅት አባል የሆኑ አገሮች እንዲተገብሩት ይህንን ካልተተገበረ ግን ቅድም ያልኩ ብዙ ቻሌንጆች ከኢኮኖሚ አንፃር የሚያመጣው ችግር አለ፣ ከጂዲፒ አንፃር የሚያመጣው ችግር አለ፣ እንደገና ደግሞ ወደ ሰውም ተተላልፎ ሰው ላይ የሚያመጣው ችግር አለ፣ ከኤክስፖርትም ጋር ተያይዞ የሚያመጣ ችግር አለ። ስለዚህ እዚህ ላይ መስራት እንዳለባቸው ሀገሮች ዩናይትድ ኔሽን ጄኔራል አሴምብሊ እንደ ኮሚትመንት አስቀምጧል። በጣም ጥሩ። እስኪ አንድ ተመልካች አለን እያለ ነው ዳይሬክተራችን። ሄሎ ጤና ይስጥልን። ጤና ይስጥልኝ። ማንንም በልከየት ነው? ጥጋቡ ከጎንደር። እሺ ቀጥሉ ጥያቄዎትን። ጥያቄ እነዚህ መድኃኒቱን ይላመዳሉ የሚለው ሀሳብ ላይ ነው ጥያቄና እሺ ለረጅም ጊዜ የሚወሰዱ መድኃኒቶች አሉ። አሁን ለረጅም ጊዜ የሚወሰዱ ለምሳሌ እነ ስኳር እነ ግፊትና ሌሎችም ለረጅም ጊዜ የሚወሰዱ እነዚህ መድኃኒቶች ለረጅም ጊዜ ሲወሰዱ መለማመድ ይኖራቸዋል ያጋጥማቸዋል ወይስ እንዴት ነው? እና ፈልጌ ነው። መልካም ሰውነታችን ሊላመድ ይችላል ወይ ነው ጥያቄዎት? አዎ መልካም። እሺ የዛሬ ውይይታችን ያው ከዚህ ከጸረ ተህዋሲያን ጋር የተያያዘ ነው። ይህንንም ቢሆን ባለሙያዎቻችን ይመልሳሉ። እናመሰግናለን። ረጅም ጊዜ ሲወሰድ ማለት ነው ጥያቄ። እሺ ጋሽ ጥጋቡ በዚሁ አጋጣሚ የጋሽ ጥጋቡን ሀሳብ ብታነሳላቸው ሰውነታችን ይላመደው የሆነው የሚል ስጋት ኖሯቸው ነው እናንሳላቸው። እኛ ከአንቲባዮቲክስ ጋር የተያያዘው ነው። አዎ ለረጅም ጊዜ የሚወሰዱ መድኃኒቶች የስኳር መድኃኒቶች ይኖራሉ። ሌሎችም ደግሞ ተላላፊ በሽታ የሆኑት ህመም ያለባቸው HIV እና ሌሎች ህመሞችም ይላመዳሉ ወይስ አይላመዱ የሚለው ሁለት አይነት ነው። አንደኛ ተህዋሲያን ያመጣው ህመም ሆኖ ለረጅም ጊዜ የሚቆይ በሽታ ከሆነ አሁን በመናወራው አይነት ያው የመላመድ ባህሪ ሊኖረው ይችላል። ለዛም ነው የመጀመሪያ ደረጃ መድኃኒቶችን ከተላመደ ቀጥሎ ወዳለ አማራጭ ደረጃ በደረጃ እንሄዳለን። እንደው በዚሁ አጋጣሚ ዶክተር እንደ የመድኃኒት ደረጃዎችን ትንሽ ብታነሳልኝ። እንደው የመጀመሪያ ደረጃ መድኃኒት ስንል ምን ማለታችን ነው? ሁለተኛ ደረጃ መጠባበቂያ የሚባሉት ትንሽ እንደው በዚሁ አጋጣሚ አዎ ምንድነው እነዚህ? አንደኛ የመጀመሪያ ደረጃ የምንለው አንድ ሰው አዲስ ታካሚ ሆኖ በሚመጣበት ጊዜ ቅድሚያ ሊታዘዝለት የሚችል መድኃኒት ከሆነ የመጀመሪያ እንላለን፣ ፈርስት ላይን ድራግስ እንላለን። ነገር ግን ፈርስት ላይን ድራግ እየሰራ ካልሆነ የመላመድ ባህሪ ከታየበት ውጤቱ ላይም አጥጋቢ ካልሆነ ግን ያው ምርመራ የሚያስፈልጉበት ከሆነ ምርመራ ተደርጎለት ወደ ቀጣይ ደረጃ መሄድ ይችላል። ስለዚህ ምንድነው እንደየሲቪሪቲው እንደየህመሙ ክብደት የመድኃኒቶች ደረጃ አሏቸው። ሌላኛው ደግሞ የመድኃኒቶች የመፈወስ አቅምም የመዳከም ባህሪ ካሳየ እንደዚሁም ደግሞ የተሻለ መድኃኒት የምንላቸው ደረጃ በደረጃ እንሰጣለን ማለት ነው። ቅድም ያነሱት ላይ ግን አሁን ለምሳሌ የስኳርና ሌሎች በተህዋሲያን የማይመጡ ህመሞች እነዚህ ሴሉላር ሬዚስታንስ የሚባል አለ። ሴሎቹ ከብዛት ከድግግም ወይም ለረጅም ጊዜ ከመወሰዱ ጋር ተያይዞ ግብረ መልስ ያለ መስጠት ባህሪያቶች ይኖራሉና መላመድን ስንል ተህዋሲያን ብቻ ሳይሆን ሰውነታችን ውስጥ ያሉ የተለያዩ ንጥረ ነገሮችንም ከጊዜ ብዛት መልስ ያለ መስጠት ወይም ደግሞ መልሱ ዘግይቶ የመከሰት መጨረሻ ላይ ደግሞ አልሰራ የማለት ባህሪያቶች ሊያሳዩ ይችላሉ። ጥሩ። ቅድም ወደ አነሳ ነው ዶክተር ሰለሞን ወደ አነሳልን ጉዳይ እንግዲህ ዶክተር ሰለሞን በተለይ ዩኤን ላይ የተነሳውን ኤግዚት የአማራጭ የመፍትሄ አማራጮች የተነሱ ናቸው።
እንግዲህ ምንድነው ቀደም ስናነሳ በተለይ ምርምር ላይ አዳዲስ መድኃኒቶችን ለመተካት በጣም ረጅም ጊዜ ምርምር ጊዜ ይፈልጋል። የማምረት ጊዜውም በዛው ልክ ነው። ይህ ቀደም ሲል ያደጉት ሀገራትም ችግር ስለነበረ የደግፉት ነበር። አሁን ላይ ግን በዛ ልክ አይደለምና ምን ማድረግ አለብን የሚለው ላይ ያነሳን ነው ዶክተር። አዎ ቅድም ምንድነው ሜቢ ወደዚህ ከመምጣታችን በፊት ምንድን ነበር ያልነው? መድኃኒቶች ኦልሬዲ ከተላመዱ ምንድነው ኮንሲኩዌንስ ወይም ደግሞ እጣ ፈንታው ምንድነው የሚለው ነው። በጣም ግልጽ ነው። መድኃኒት ካጣን የሚከሰተው ነገር በጣም ግልጽ ነው። አንደኛ ህመምና ሞት በጣም ይስፋፋል። ሁለተኛ ምንም እንኳን መድኃኒቱ አልሰራ ቢልም ዝም ብለን አንተዋቸውም ታካሚዎቻችን። ስለዚህ ሌሎች አማራጮች ካሉ በከፍተኛ ዋጋም ቢሆን መድኃኒቶቹ አምጥተን ከሌላ ሀገር የተሻለ ኢኮኖሚ ካላቸው ሀገሮች በውድ ዋጋ ማምጣት እንችላለን። ስለዚህ ይሄ በጤና ተቋሙም በግለሰቡም ከፍተኛ የሆነ ጫና ይፈጥራል። እንደ ጤና ተቋማት ደግሞ ለረጅም ጊዜ ታካሚዎች በሚቆዩበት ጊዜ በጤና ተቋሙ አንደኛ ጫና ይፈጥራል፣ በጤና ተቋሙ ላይ ጫና ይፈጥራል። ምክንያቱ መድኃኒትን የተለማመደ ህመም ማከም ለረጅም ጊዜ ነው የሚቆየው። ቤተሰብም እንደዚሁ ኬር ያደርጋል። ያው ታካሚውን ቤተሰብ ይመጣል። ፕሮዳክቲቭ ወይም ደግሞ ውጤታማ የሆኑትን ያልታመሙ ሰዎችም ታማሚውን ለማገዝ ከስራ ይቀራሉ። ስለዚህ ምርታማነትን ይቀንሳል። እንደዚሁም ደግሞ መድኃኒቶችም ውድ የሆኑ መድኃኒቶችም ገቢ እናደርጋለን። ሌላው ደግሞ አጠቃላይ ስናየው በኢኮኖሚው የሚፈጥረው ጫና ይኖራል። ይሄ ኮንሲኩዌንስ ነው ትልቁ የሚፈጥረው ተጽዕኖ ማለት ነው። ምንድነው መደረግ ያለበት የሚለው ባለድርሻ አካላት እነማን ናቸው ማለት ደግሞ ይሄንን ነገር እንዲኖር ምክንያት ሊሆኑ የሚችሉ ነገሮች ምንድናቸው? ቀደም ታካሚዎች የራሳቸውን አስተዋጽኦ አላቸው ብለናል። ሙያተኛው የራሱን አስተዋጽኦ አለ ብለናል። የኢንቫይሮንመንት ወይም ደግሞ የአካባቢ ባለሙያዎችም የራሳቸውን አስተዋጽኦ ይኖራቸዋል። ስለዚህ ታካሚ ምንድነው ማድረግ ያለበት የሚለው ሙያተኛ የሰጠውን መመሪያን ተከትሎ መድኃኒቶችን በአግባቡ መውሰድ ነው። ሁለተኛ ሙያተኛው ደግሞ ተሐዋሲያን ለማከም በሚያደርገው ጥረት ላይ መረጃ መሰረት ያደረገ ማይክሮባዮሎጂ ወይም ደግሞ ተሐዋሲያኑን መሰረት ያደረገ ሕክምና እንዲሰጥ ነው። ከፋርማሲ ጋር በተያያዘ ደግሞ እንደምታውቀው አሁን አንተ ከዚህ ተነስተ የሆነ ፋርማሲ ብትሄድ አሞክሲሊን ስጠኝ ወይም ደግሞ ሌላ መድኃኒት ስጠኝ ብትል ያው አንዳንዱ ሊሰጥ ይችላል፣ አንዳንዱ ላይሰጥ ይችላል። ስለዚህ ሬጉላቶሪ ቦዲዎች ፋርማሲም ጭምር በደንብ ለህጉና ህግጋቱ ተገዥ መሆን ያስፈልጋል ማለት ነው። ስለዚህ የመድኃኒት አወጋገድም እንደዚሁ ዝም ብሎ መጣል ሳይሆን በስርዓቱ በህጉ መወገድ አለበትና እነዚህ ሁሉ ተደምረው ነው ሬዚስታንስን ሊፈጥሩ የሚችሉና ባለድርሻ አካላት ያላቸውን የስራ ዝርዝር መሰረት ባደረገ መልኩ ያው አስተዋጽኦ ማድረግ ይጠበቅባቸዋል። ጥሩ እያጠቃለልን ነው። በመጨረሻ ምስኪ በተለይ ደግሞ እንደ ሀገራችን ኢትዮጵያ የመድኃኒትን መላመድ ለመቀነስ ብሎም ለመግታት ስትራቴጂዎች አሏት። እንደው እነዛን ስትራቴጂ ለተመልካቾች ብናስታውስ። አዎ ኢትዮጵያ እንደ ሀገር የጸረ ተሐዋሲያን መድኃኒቶችን መላመድ ወይም አጠቃላይ የመድኃኒት መላመድን ለመከላከልና እንደዚሁ ለመቆጣጠር 5 ስትራቴጂ አሏት፣ ስትራቴጂክ ኦብጀክቲቮች አሏት። አንደኛ ጸረ ተሐዋሲያን መላመድ ምንድነው የሚለው ግንዛቤ መፍጠር፣ የመረዳት የባህሪ ለውጥ እንዲኖር በህብረተሰቡ የሚሰራበት ኦብጀክቲቭ አለው። ይሄ አንደኛው ነው። ሁለተኛ በጥናትና ምርምር በተደገፈ መልኩ መረጃን የመገንባት ማስረጃን የመገንባት እውቀትን የመገንባት ሁለተኛው ኦብጀክቲቭ ነው። ሶስተኛ የኢንፌክሽን ፕሪቬንሽን ወይም ደግሞ ተላላፊ በሽታዎችን የመከላከል የተከሰቱ እንደሆነ ደግሞ የመቆጣጠር ስራዎች እንዲሰሩ የማድረግ ነው። አራተኛ ተገቢ የሆነ የመድኃኒት አጠቃቀም እንዲኖር ማድረግ። አምስተኛ ደግሞ የባለድርሻ አካላት ጋር አብሮ የመስራት በቅንጅት የመስራት ሀብትን የማሰባሰብ እነዚህ ናቸው እንግዲህ 5 ስትራቴጂ። ከዛ ውጭ ግን የተለያዩ ኢኒሼቲቮች አሉ። ወደ 22 ኢኒሼቲቮች አሉ። 66 ኢንተርቬንሽኖች አሉ ወይም ለመከላከል የሚሰሩ የተለያዩ ስራዎች አሉ። 180 ደግሞ ፕላኖች አሉ፣ ኦፕሬሽናል ፕላኖች አሉና እንደ ሀገር ኢትዮጵያም አቅም በፈቀደ እየሰራችና ግብረ መልስ እየሰጠችበት ያለበት ኢሹ ነው። ነገር ግን ችግሩ አንድ የሚቆም ስላልሆነና የተሐዋሲያኖቹ የረጅም ጊዜ ልምምድ ተጽዕኖ አሁንም እንደቀጠለ ነው ማለት ነው።
እንደው ምናልባት እንግዲህ ማህበረሰብ አለ፣ ግለሰብ አለ፣ ባለሙያዎች አሉ፣ መንግስት አለ። አንድ መድኃኒት ተላመደ ስንል እኛ ሀገር ብቻም ሳይሆን ጎረቤት ሀገር ሊላመድም ይችላልና እንደው እንደ ምስራቅ አፍሪካ እንደ አፍሪካ በትስስር የመስራቱ ነገርስ እንደው ምን መደረግ አለበት የሚለውን ነገር ድንበር ተሻጋሪ ጉዳይ ስለሆነ። እሺ አመሰግናለሁ። ምናልባት የቀደሙ ላይ የተወሰነ ነገር ብጨምር ማለት ነው። እሺ ማለት ምንድነው ከ10 ዓመት በፊት ናሽናል አክሽን ፕላን ይሁን ቅድም የተዘረዘረው 5 ኦብጀክቲቮች በሰው ጤና ላይ ብቻ ነበር ሲሰራ የነበረው። ግን ከ10 ዓመት በኋላ ያው ሰው የእንስሳት ጤናም እንደገና ደግሞ የአካባቢ አንድ ላይ ሆኖ መስራት እንዳለበት ነው በዓለም ደረጃም የተቀመጠው እንደገና ደግሞ በሀገር ደረጃም። ያ የሆነበት ምክንያት ምንድነው? ያው ቅድም እንደነገርኩ 70% የበሽታ ዞኖቲክ ነው፣ ከእንስሳት ወደ ሰው የሚተላለፍ ነው። ስለዚህ ሰው ላይ ብቻ ለስራ ካልክ እንስሳት ላይ የተላመዱ ጀርሞች ወደ ሰው የመሄድ እድል አላቸው። ስለዚህ አብሮ መስራት የግድ እንደሆነ አንድ አመላካች ነገር ነው። ሁለተኛ ደግሞ መድኃኒቶች ሼር ነው የምናደርጋቸው። ኦልሞስት 100% በሚባል ደረጃ ሰው ላይ የምንጠቀማቸው መድኃኒቶች እንስሳት ላይ እንጠቀማቸው። አንዳንዶቹን እንደውም እኛ አሁን ለሰው ሪዘርቭ የሆኑ መድኃኒቶችን እንስሳት ላይ አስወጥተናቸዋል። ማለት አሁን የታደጉ ሀገሮች ይጠቀሙባቸዋል፣ እኛ ግን አንጠቀምባቸው። ማለት ያለው ያጠቃቀም ሁኔታ ስለምናውቀው ከናሽናል ድረግ ሊስቱ ወይንም ደግሞ ከእንስሳት መድኃኒት መዘርዝሩ እንዲወጣ ያደረግንበት ሁኔታ አለ እና ይሄ ሁለተኛ ሪዝን ነው። ሶስተኛ ሪዝን ደግሞ እንስሳቶች ናቸው ለሰው ምግብነት የሚውሉት። ማለት እንስሳቶች ከተደጋገሙ ወይ ኳሊቲ ችግር ካለ ከሴፍቲ ችግር ካለ የኳሊቲ ችግር ካለ ከሰው ጤና ጋር ቀጥታ የሚያያዝ ነገር ነውና ይሄን ነገር ከግምት ውስጥ በማስገባት ከ10 ዓመት በኋላ አብረን ነው ስትራቴጂክ ፕላን የአካባቢ የሰውና የእንስሳት ሚኒስቴር በአንድ ላይ በመሆን ማለት ነው እና ቅድም የተባለውን 5ቱን ኦብጀክቲቮች እኛም ሼር እናደርጋቸዋለን። ከእያንዳንዱ ኦብጀክቲቮች የእንስሳት ዘርፉ የሚወስዳቸው ስራዎች አሉ፣ የሰውም የኤንቫይሮንመንቱም የሚወስዳቸው ስራዎች አሉ። ግን ምናልባት እንደው ክፍተት አለ ብዬ የምለው በፌዴራል ደረጃ ምንም ጥርጥር የለኝም በጣም በጥሩ ሁኔታ እየተሰራ ነው። ትስስሩም አለ ስራውም አለ። ግን በክልል ደረጃ በሚፈለገው ደረጃ እየተሰራ ነው። የተወሰነ ክፍተት ያለ ይመስለኛል። ወደፊት ዋን ሄልዝን ወደ ታች ማውረድ ላይ የተወሰነ ጋፕ ያለ ይመስለኛል። ሀሳቡም አዲስ ስለሆነ በፌዴራል ደረጃ ጥሩ ነው፣ በጣም ጥሩ ስራዎች ተሰርተዋል። በክልል ደረጃ ግን በዛ ሪትም መውረድ አለበት የሚል ሀሳብ ነው የምሰጠው። ግን ቅድም ያነሳው ነገር ትክክል ነው። አሁን ባለው ሁኔታ ለብቻችን ነው እንትን እያሮጥን ያለ ነው። ለምሳሌ እኛ የእንስሳ መድኃኒትን በተመለከተ ለብቻችን ነው የምንቆጣጠረው። ግን አሁን ዓለም አንድ ላይ ወደ መቆጣጠር እየሄደ ነው ያለበት ሁኔታ። አሁን ሪጂናል ሃርሞናይዜሽን የሚባል አለ። አሁን ለምሳሌ ኤሮፕ ላይ አንድ ላይ ነው የኤሮፕ ሀገሮች አንድ ላይ ነው የሚቆጣጠሩት። ስለዚህ አንዱ ጋር ሬዚስታንስ ዴቨሎፕ ያደረገው ሌላ መረጃዎች የመቀያየር ነገር ይኖራል። አፍሪካም ወደዛ እየመጣ ነው ማለት ወደዛ 100% ወደዛ አልገባም፣ ግን አሁንም ወደዛ የመግባት እድል ነው ያለውና ያም ግድ ነው። አንደኛ ቅድም እንዳልነው ቅድም ዶክተር እንዳለው ሰብስታንዳርድና ፖሊሲፋይድ የሆኑ መድኃኒቶች ለመድኃኒት በጀርም ለመለመድ በጣም ወሳኝ ናቸው። ስለዚህ አንድ ቦታ የተገኘ ሰብስታንዳርድ ድረግ ለአንዱ ሪፖርት መደረግ አለበት። ያው ሪፖርት ከደረገ ያ መድኃኒት እዚህኛ ጋርም ካለ እንዲወጣ የማድረግ እድሉ ስላለ ማለት ነው። ስለዚህ የግድ ከአካባቢ ካሉ ሀገሮች ጋር መስራቱ ምንም በቃ አማራጭ የሌለው ጉዳይ ነው። ወደፊት ወደዛ እንደምንሄድ አመላካች ነገሮችም አሉ። ከልብ አመሰግናለሁ ለሰጣችሁኝ ሀሳብ አስተያየት፣ ጊዜያችሁንም ለኛ በመዋላችሁ ከልብ አመሰግናለሁ። ዶክተር ሰለሞን ከበደ በኢትዮጵያ ግብርና ባለስልጣን የእንስሳት መድኃኒት ቁጥጥር መሪ ስራ አስፈጻሚ ናቸው። በተለይ በእንስሳት መድኃኒት ዙሪያ የተሰሩ ስራዎች በሀገራችን ስላለው ወቅታዊ ሁኔታ ሰፋ ያለ ሀሳብ ሰጥተናል። ከልብ እናመሰግናለን። ዶክተር መብራቱ እያሱ ደግሞ በጳውሎስ ሆስፒታል የፋርማሲ ትምህርትና አገልግሎት ዳይሬክቶሬት ዳይሬክተር ናቸው። በተለይ ከዚህ ከመድኃኒት መላመድ ጋር ምንጩ የት ሊሆን ይችላል፣ ምን ማድረግ አለብን የሚለውን እንዳጠቃላይ እንዲሁም በሀገራችን ያለውን የመድኃኒት መላመድ ለመከላከል ስለወጡ ስትራቴጂዎች ሰፋ ያለ ሀሳብ ስለሰጡን ከልብ አመሰግናለሁ። እኛም እናመሰግናለን። መልካም ተመልካቾቻችን፣ የዛሬው የጤናው በቤቶ ከመድኃኒት መላመድ ጋር በተያያዘ ያነሳነው ሀሳብ ይህን ይመስል ነበረ። በተለይ ግለሰብ፣ ህብረተሰብ እንዲሁም እንደ ሀገር እዚህ ዘርፍ ላይ ርብርብ ማድረግ ያስፈልጋል። አሁን ላይ በተለይ እያደጉ ያሉ ሀገራት ችግሩ የብቻቸው የመሆኑ ድል ሰፊ በመሆኑ እዚህ አካባቢ በሰፊ መስራት እንደሚገባ ነው እንግዲህ እንግዶቻችን ዛሬ ላይ ያነሱት። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ
ፕሮግራሙን በማዘጋጀትና በማቅረብ አማረ ተመስገን አብሬያችሁ ቆየው። ሰላም ጤና ይስጥልን። ትላንት